የአሞራው ስንፍና። በአንድ ወቅት በሚያምሩ ተራሮች መሃል ውስጥ ኤዲ የሚባል ወጣት አሞራ ይኖር ነበር። ኤዲ ስልቹና ሰነፍ ተማሪ ነበር። ቁጭ ብሎ የራሱን ውበት ሲያደንቅ ነበር የሚውለው። ምን አስለፋኝ፣ እንደዚህ ቁጭ ብዬ ነው የምውለው እያለ ብዙ ጊዜ ከትምህርት ቤት ይቀር ነበር። ሌሎች ወጣት አሞሮች የንፋስ አቅጣጫ በማጥናት ረጅም ርቀት በመብረር እና ሰማዩን በማንበብ ስራ ላይ በነበሩበት ወቅት ኤዲ ግን ጊዜውን ያሳለፈው የሰማይ ስኬትቦርድ ለመፍጠር ይሞክር ነበር። አንድ ቀን የንስር አስተማሪ ወይዘሮ ታሎን ነገ ውድድር አላችሁ፣ ሁላችሁ ተማሪዎች በሰማይ ላይ መብረር አለባችሁ፣ ከዛ የሚያብረቀርቅ ጠጠር አግኝታችሁ ፀሐይ ከመጥለቋ በፊት መመለስ አለባችሁ፣ ይህ ደግሞ ትልቅ ውጤት ይኖረዋል አለቻቸው። ከዛ ኤዲ ቀላል ይመስላል፣ ዝም ብዬ በምሰራው ስኬትቦርድ ተንሸራትቼ መሄድ ነው አለ። ከዛ በማግስቱ ጠዋት ሁሉንም አሞራዎች ወደ ሰማይ መብረር ጀመሩ። ኤዲ ግን ባቀደው እቅድ መሰረት የሰማይ መንሸራተቻ ሰሌዳውን በእግሮቹ አሰረው። ጉልበት ሳላወጣ እየበረርኩኝ ነው እያለ በደስታ መንሸራተት ጀመረ። ከዛ ግን ብዙ ሳይቆይ ቦርዱ በንፋስ ተናውጦ ኤዲ ወደ ቁጥቋጦቹ መሃል ወደቀ። በቅጠሎች ተሸፍኖ እያቃሰተ ውይ ሲያናድድ፣ በቃ እሺ አሁን እቅድለ አለ። የግድ ክንፎቹን ዘርግቶ መብረር እንዳለበት ተረድቶ ጉዞውን ቀጠለ። ከዛ በመጨረሻ ክንፉን ዘርግቶ ወደ ሰማይ ከፍ ብሎ እየሄደ እያለ የሚያብረቀርቅ ጠጠር በጫካው መሃል አየ። ኤዲ ወደ ጫካው ተጠግቶ ሲመለከት አንድ የፀሐይ መነጽር ያደረገ ራኩን ድንጋዩን እየጠበቀ ነበር። ከዛ አሞራው ሄዶ ለማንሳት ሲሞክር ራኩኑ ደግሞ ተው የኔ ድንጋይ ነው አለው። ኤዲ በፍጥነት አሰበና እሺ አሪፍ ዘፈን ልዝፈንልህ፣ ጎበዝ ነኝ፣ ከወደድከው የሚያብረቀርቀው አለት ትሰጠኛለህ አለው። ከዛ ራኩኑ በኤዲ ሐሳብ ተስማምቶ እሺ እንስማህ እስኪ በል ዝፈን አለው። እሺ ለመጨፈር ተዘጋጅ፣ ሸግዬ ሸጋለም ሸጌቱ አትመጪም ሞይ ታውቂያለሽ ያላንቺ አይነጋም ሌሊቱ አታይኝም ሞይ ሰርገኛም መልሰኛም ሆኖ እያደረ ልቤ ካንቺ እየዋለ ይዤሽ ልጥፋ እንዳሞራ እየዞረ ሽር ብትን እያለ አውሮፓ 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 እንሂድ። ከዛ ራኩኑ በጣም እየሳቀ ጎበዝ ባትሆንም በጣም አስቀኸኛል አለው። ከዛ ራኩኑ አለቱ ሰጠው። በጣም ነው የማመሰግነው ብሎ የሚያብረቀርቅ አለት ተቀብሎ መብረር ጀመረ። ከዛ ኤዲ ጀንበር ሳትጠልቅ በፍጥነት እየበረረ ያገኘውን አለት ይዞ ተመለሰ። በጣም ደስ ይላል፣ እኔ ነኝ የመጀመሪያው ተወዳዳሪ የሚያብረቀርቅ አለት ይዤ የደረስኩት አለ። ከዛ አስተማሪው ወይዘሮ ታሎን በጣም ጎበዝ ኤዲ፣ አየህ ስልቹ ከመሆንና አቋራጭ መንገዶችን ከመጠቀም ይልቅ ያለህን ነገር በመጠቀም የውድድሩ አሸናፊ ሆነሃል አለችው። ኤዲም ፈገግ ብሎ አዎ መምህርት ታሎን፣ እኔም ታዝቤያለሁ፣ ራሴን እንድፈትሽ አድርጎኛል ብሎ መለሰላት። ከዚያን ቀን ጀምሮ ኤዲ ትምህርቱን እየተማረ በሌላ በኩል ደግሞ የሰማይ ፈጠራዎችን እየሰራ በጣም ጎበዝ ሆነ። ኤዲ የምረቃው ቀን ደርሶ ከፍተኛ ተሸላሚ ሆኖ ተመረቀ።